የካቶሊክ ቤተክርስቲያን ሊቀ ጳጳስ ከአፍሪካ ይመረጡ ይሆን ወይ የሚለው አነጋጋሪ ሆኗል። ቻይና አዲስ የህዋ ተመራማሪዎች ቡድን አስወነጨፈች። ለከፍተኛ ገዢዎች የእራት ግብዣ መዘጋጀቱን ተከትሎ የትራምፕ ክሪፕቶከረንሲ ዋጋ መጨመሩ ተሰማ። የዓለም የክትባት ሳምንት ተጀመረ። በህንድ ካሽሚር ገዳይ ጥቃት ተፈጸመ። አውስትራሊያ እየጨመረ የመጣ የጸረ ሴማዊነት ችግር ገጥሟታል። በየሰዓት አቆጣጠራችሁ እንደምናመሻችሁ፣ እንደምንውላችኋል፣ እንደምናድራችኋል። የሐሙስ አፕሪል 24 ቀን 2025 ዋና ዋና ዓለም አቀፍ ዜናዎችን ነው። ይህ ቲዲኤል ኒውስ ነው። የሀገር ውስጥና ዓለም አቀፍ መረጃዎችን የምታገኙበት ቤታችሁ። አብራችሁን ቆዩም። ዓለም አቀፍ ጉዳዮችና ደህንነት። ወደ ዝርዝር ዘገባዎቹ እናልፋለን። ግብፅና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ግብፅና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚያጎራብቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ተናገሩ። ትናንትና ረቡዕ ሚያዝያ 15 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፅ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡማር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይም መነሳቱን ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል ማንደል የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ግብፅ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያዋ አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብፅ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብፅ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረች ትገኛለች። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና አባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። ወደ ቫቲካን ዜና እንሸጋገራለን። ለጳጳስ ፍራንሲስ የቀብር ሥነ ሥርዓት ዝግጅት እየተደረገ ነው። ቫቲካን አፕሪል 21 ቀን በ88 ዓመታቸው ላረፉት ለርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ሥነ ሥርዓት ዝግጅት በማድረግ ላይ ትገኛለች። የነፍስ አድን ቅዳሴ ወይም የፍትሐት ጸሎት አፕሪል 26 በቅዱስ ጴጥሮስ አደባባይ እንዲካሄድ ቀጠሮ የተያዘለት ሲሆን የቀብር ሥነ ሥርዓታቸውም በሮም በሚገኘው የቅድስት ማርያም ማጆሬ ባዚሊካ ይፈጸማል። ተተኪያቸውን ለመምረጥ የሚደረገው የጳጳሳት ጉባኤ ከግንቦት 6 እስከ 12 ባለው ጊዜ ውስጥ ይካሄዳል ተብሎ ይጠበቃል። በተያያዘ ዜና ቀጣዩ የካቶሊክ ቤተክርስቲያን ሊቀ ጳጳስ ከአፍሪካ ይመረጡ ይሆን የሚለው መነጋገሪያ ሆኗል። ቀጣዩ የሮም ሊቀ ጳጳስ ለመምረጥ መስፈርቱ የካቶሊክ ቤተክርስቲያን በፍጥነት እየተስፋፋች ያለችበት አካባቢ ከሆነ በእርግጠኝነት ከአፍሪካ ሊሆን እንደሚችል መተንበይ ይቻላል። ከየትኛውም የዓለም ክፍል በተለየ በአፍሪካ የካቶሊክ እምነት ተከታዮች ቁጥር በከፍተኛ መጠን እያደገ ነው። እየጨመረ ያለው የእምነቱ ተከታዮች ቁጥር በመላው ዓለም ካሉ አህጉራት አንጻር ሲወዳደር ከግማሽ በላይ የሚሆነው እድገት የተመዘገበው በአፍሪካ ነው ተብሏል።
ከዚህ ቀደም ከ1500 ዓመት በፊት አፍሪካዊ መሆናቸው የሚታመነው የቤተ ክርስቲያኒቱ ጳጳስ ገላሲያስ ቀዳማዊ ቤተ ክርስቲያኒቱን በርዕሳነ ሊቃነ ጳጳስነት አገልግለዋል። የሮም ካቶሊክ ቤተ ክርስቲያንን በቀጣይነት የሚመራውን አባት የሚመርጡት ካርዲናሎች ሲገናኙ ውሳኔያቸው ላይ ይህ እውነታ ተጽዕኖ ያሳድርበት ይሆን ወይ የሚለውም ይጠበቃል። ናይጄሪያዊው ካህን አባስ ታንቹ ኢሎ አመራሩ ዓለም አቀፍ ምዕመኑን የሚያንጸባርቅ መሆን እንዳለበት በመግለጽ አፍሪካዊ ጳጳስ ቢኖር በጣም ትልቅ ነገር ነው ይላሉ። አባስ ታንቺሎ ካርዲናሎቹ ከፍተኛ ተቀባይነት እንዲሁም ተሰሚነት ያለው ጳጳስ ሊመርጡ እንደሚችሉ ተናግረዋል። ተግዳሮቱ በቫቲካን በአሁኑ ወቅት ከፍተኛ ሹመት ላይ ያለ አፍሪካዊ ካርዲናል የለም። ያ እንቅፋት መሆኑ አይቀርም ይላሉ። ጳጳስ ሆነው ለመሾም ብቃት ያላቸው በዓለም የካቶሊክ ማህበረሰብ ዘንድ ተሰሚነት ያላቸው አፍሪካዊ ካርዲናሎችን የምናስብ ከሆነ መልሱ ምንም የለም የሚል ነው ይላሉ አባ። ወደ ቻይና ስናልፍ ቻይና አዲስ የህዋ ተመራማሪዎች ቡድንን አስወንጭፋለች። ቻይና በቲንግዮንግ የህዋ ጣቢያ ላይ የሚገኘውን ቡድን ለመተካት ቼንዦንግሩይ፣ ቼንዶንግ እና ዋንግዲዩ የተባሉ 3 የህዋ ተመራማሪዎችን አስወንጭፋለች። ተልእኮው ቻይና በህዋ ምርምር ላይ ያላትን እያደገ የመጣ ምኞት ያጎላል። ክሪፕቶ ከረንሲን ወደ ተመለከተ ወደ ያዝነው ዜና ስናልፍ ለከፍተኛ ገዢዎች የእራት ግብዣ መዘጋጀቱን ተከትሎ የትራምፕ ክሪፕቶ ከረንሲ ዋጋ መጨመሩ ተሰማ። ትራምፕ ከወራት በፊት ለገበያ ላቀረቡት ክሪፕቶ ከረንሲ ከፍተኛ መዋለ ነዋይ ላፈሰሱ ገዢዎች የእራት ግብዣ እንደሚያዘጋጁ ቃል ከገቡ በኋላ ዋጋው በከፍተኛ ደረጃ አሻቅቧል። የዚህ የፕሬዝዳንቱ ክሪፕቶ ከረንሲ ድህረ ገጽ በዓለም ላይ ፍጹም የተለየ ግብዣ ባለው በዚህ ምናባዊ ገንዘብ ላይ ከፍተኛ ድርሻ ያላቸው 220 ኢንቨስተሮች ከግንቦት ወር አጋማሽ በኋላ ከፕሬዝዳንቱ ጋር በሚደረግ የእራት ግብዣ ላይ እንደሚታደሙ አመልክቷል። የክሪፕቶ ከረንሲ መገበያያ መድረክ የሆነው ኮንቤዝ እንዳለው የእራት ግብዣ እንደሚኖር ከተነገረ በኋላ የትራምፕ ክሪፕቶ ከረንሲ ዋጋ በ70 በመቶ ጨምሯል። ነገር ግን ገንዘቡ ለገበያ ይፋ ከተደረገበት ባለፈው ጥር በኋላ ከነበረው ዋጋ ዝቅ ያለ ነው ብሏል። ይህ የዲጂታል ገንዘብ ከፕሬዝዳንት ዶናልድ ትራምፕ ጋር ግንኙነት ካላቸው ከክሪፕቶ ጋር ከተያያዙ በርካታ ስራዎች መካከል አንዱ ሲሆን ትራምፕም ራሳቸውን የክሪፕቶው ፕሬዝዳንት እያሉ ይጠራሉ። ዋሽንግተን ውስጥ በሚገኘው የትራምፕ የጎልፍ ክለብ ውስጥ ከሚካሄደው የእራት ግብዣ በተጨማሪ ከፍተኛውን ክሪፕቶ ከረንሲ ለገዙ 25 ኢንቨስተሮች ፍጹም የተለየ የታዋቂ ሰዎች ግብዣ ከፕሬዝዳንቱ ጋር እንደሚኖር ድህረ ገጹ አስታውቋል። በግብይት ላይ ያለው የትራምፕ ምናባዊ ክሪፕቶ ከረንሲ በአሁኑ ጊዜ $2.5 ቢሊዮን አጠቃላይ ዋጋ አለው። ምናባዊ ገንዘቡ መጀመሪያ ለገበያ የቀረበው ትራምፕ የፕሬዝዳንትነት ምርጫውን አሸንፈው ባለፈው ጥር ስልጣን ከመረከባቸው ከቀናት በፊት ነበር። ይህ የፕሬዝዳንቱ ክሪፕቶ ለገበያ ከቀረበ በኋላ በዘርፉ ከተሰማሩ በርካታ ሰዎች ትችትና ተቃውሞ ቀርቦበት ነበር። በተጨማሪም ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ስልጣን በተረከቡበት ዕለት የራሳቸውን ክሪፕቶ ከረንሲ ይፋ ማድረጋቸው ይታወሳል። ጤናና የሕዝብ ፖሊሲን ወደ ተመለከቱ ዜናዎች ስንሸጋገር የዓለም የክትባት ሳምንት ተጀመረ። የዓለም የጤና ድርጅት በሽታን በመከላከልና በመላው ዓለም የጤና ፍትሐዊነትን በማስፋፋት ረገድ የክትባቶችን አስፈላጊነት በተመለከተ ግንዛቤ ለማሳደግ ያለመውን የዓለም የክትባት ሳምንት አስጀምሯል። የዓለም ባንክ የላቲን አሜሪካን የእድገት ትንበያ ቀነሰ። የዓለም ባንክ በቀጠናው ያሉትን ቀጣይነት እርግጠኛ ያለመሆኖችንና ተግዳሮቶችን በመጥቀስ ለላቲን አሜሪካና ለካሪቢያን ያለውን የ2025 የኢኮኖሚ እድገት ትንበያ ወደ 2.1% አሻሽሏል። አይቢኤም ጠንካራ የ2025 የመጀመሪያ ሩብ ዓመት ገቢ አስመዘገበ።
አይቢኤም ለ2025 የመጀመሪያ ሩብ ዓመት ጠንካራ የሶፍትዌር ገቢና የገንዘብ ፍሰት ማስታወቁን ገልጿል። ምንም እንኳን ተለዋዋጭ በሆነው የማይክሮ ኢኮኖሚ ምህዳር ውስጥ በማማከርና በመሰረተ ልማት ዘርፎች ተግዳሮቶች ቢገጥሙትም ገቢ ግን አስመዝግቧል። ወደ ቀጣይ ዜናችን ስናልፍ የምናገኘው የቀጠና ግጭቶችንና ደህንነቶችን ነው። በህንድ ካሽሚር ገዳይ ጥቃት ተፈጸመ። በጃሙና ካሽሚር ፓሃልጋም አቅራቢያ በሚገኘው የባይስራን ሸለቆ ታጣቂዎች በፈጸሙት ጥቃት ቢያንስ 28 ሰዎች ሲሞቱ ከ20 በላይ ሰዎች መቁሰላቸው ተዘግቧል። የለሽከረን ጠይባ ቅርንጫፍ የሆነው ዘ ሬዚስታንስ ፍሮንት በቀጠናው የሚካሄደውን የስነ ህዝብ ለውጥ በመቃወም ለጥቃቱ ኃላፊነትን ወስዷል። አውስትራሊያ እየጨመረ የመጣ የጸረ ሴማዊነት ችግር ገጥሟታል። ከቴል አቪቭ ዩኒቨርሲቲ የወጣው ሪፖርት በአውስትራሊያ የጸረ ሴማዊ ክስተቶች በአሳሳቢ ሁኔታ መጨመራቸውን ያጎላ ሲሆን ይህም ስለ ማህበራዊ ትስስርና ደህንነት ስጋቶችን አስከትሏል። ይህ ቴዴል ኒውስ ነው። ለሰዓቱ የያዝናቸው ዓለም አቀፍ ዋና ዋና ዜናዎች ይህንን ይመስሉ ነበር። በቀጣይ ዕለታዊና ትኩስ መረጃዎችን ይዘን ተመልሰን እስክንገናኝ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ